ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ለቀጣዩ ትውልድ ጦርነት እንዳናወርስ እንጠንቀቅ ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። የትግራይ አካል የሆነውንና አሁን በወረራ ስር ያለው መሬት በዚህ ትውልድ ካልተመለሰ ቀጣዩ ትውልድ ጦርነት መውረሱ አይቀርም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንት ታደሰ ይህንን ያሉት መጋቢት 9 2018 ዓ.ም በትግራይ ምስራቃዊ ዞን ጽራ ወንበርታ ወረዳ የተከናወነውን የግብርና ማሳዎችና የአፈር ጥበቃ ስራዎች ማጠቃለያ መርሃ ግብር ላይ ተገኝተው ጉብኝት ባደረጉበት ወቅት ነው። በአሁኑ ሰዓት ትኩረት ከምንሰጥባቸው ወሳኝ ተግባራት አንዱ የኢኮኖሚ አቅማችንን ለማሳደግ አጋዥ የሆኑ ተግባራትን አጠናክሮ መከወን ነው ያሉት ፕሬዝዳንቱ ይህ እውን እንዲሆን ትኩረት ከሰጠንባቸው ዘርፎች መካከል አንዱ ደግሞ የግብርና ልማት ዘርፍ ጠንካራ ስራዎችን መስራት በመሆኑ የአፈር ጥበቃ ስራን የመሳሰሉ ለዚህ አጋዥ የሆኑ ተግባራትን ማከናወን በኢኮኖሚ ራስን ለመቻል ሁነኛ መሰረት እንደሆኑ ጠቁመዋል። ትግራይ በአሁኑ ሰዓት እጅግ አስከፊ በሚባል ፈተና ውስጥ እንዳለች በንግግራቸው የጠቀሱት ፕሬዝዳንቱ ከዚህ ፈተና ለመውጣት አሁንም ቅድሚያ የሚሰጠው የሰላም አማራጭ መከተል ብቻ እንደሆነ በማስታወስ እሱን መንገድ እስከ መጨረሻ መግፋት ወሳኝ መሆኑን አስምረውበታል። ያሉብን ችግሮች በሰላማዊ መንገድ መፍትሄ እንዲያገኙ የምንችለው ጥረት ሁሉ እናደርጋለን ያሉት ጀነራሉ በሰላማዊ መንገድ የምናደርገው ጥረት ሳይሳካ ቀርቶና አቅጣጫው ስቶ ወደማይፈለግ ጦርነት የምናመራ ከሆነ ግን ሌላ አማራጭ ስለሌለን ራሳችንን ለመከላከል የሚያስችለን ዝግጅት እናደርጋለን ሲሉ ገልጸዋል። እንደ ምዕራብ ትግራይና ጸለምት የመሳሰሉ ያልተመለሱ የትግራይ መሬቶችን በዛው እንደተወረሩ ለማስቀረት የሚመስል የሴራ አካሄድ የተስተዋለ ነው ያሉት ጀነራሉ ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ እንዳለበት በአጽንኦት ገልጸዋል። ይህ ትውልድ መሬቶችን የሚያስወርር ትውልድ መሆን የለበትም ያሉት ጀነራል ታደሰ እነዚህ የተወረሩ መሬቶች በዚህ ትውልድ ሳይመለሱ ቢቀሩ እንኳን ቀጣዩ ትውልድ ማስመለሱ ስለማይቀር ለቀጣዩ ትውልድ ጦርነትን አውርሶ ማለፍ እንዳይሆንብን ዛሬውኑ ለችግሩ መፍትሄ እንስጠው ሲሉ ተደምጠዋል። በአሶሳ ከተማ ከዚህ መጋቢት ወር መጀመሪያ አንስቶ የነዳጅ እጥረት ተስተውሏል። በተለይም ቤንዚን ከነዳጅ ማደያዎች ማግኘት እንዳልተቻለ አሽከርካሪዎችና ባለንብረቶች ይናገራሉ። ከመጋቢት 2 2018 ዓ.ም ጀምሮ ቤንዚን መደበኛ ካልሆነ ግብይት ስርዓት ወይም በጥቁር ገበያ ከ1000 እስከ 1200 ብር በሊትር እየገዙ የሚገኙ ያነጋገርናቸው ነዋሪዎች አመልክተዋል። ነዳጅ በማደያዎች መደበኛ በሆነ መልኩ ማግኘት እንዳልቻሉ የተናገሩት አቶ ቱግሉ ተመስገን የተባሉ ነዋሪ በአሁኑ ወቅት በድብቅ በሊትር እስከ 1200 ብር እየገዙ እንደሚገኙ አመልክተዋል። ይህም ከዚህ በፊት ይገዙበት ከነበረው ዋጋ 800 ብር ጭማሪ ማሳየቱን ጠቁመዋል። ሌላው የአሶሳ ከተማ ነዋሪ አቶ ተስፋ ያረጋ እንደተናገሩት በቅርቡ የተስተዋለው የነዳጅ ዋጋ ሞተር ሳይክል እና ባለ 3 እግር ተሽከርካሪዎች የስራ እንቅስቃሴ ላይ ተጽዕኖ ማሳደሩን አመልክተዋል። ወትሮውኑ ከማደያዎች በመደበኛ ቤንዚን ማግኘት አዳጋች እንደነበር የተናገሩት አቶ ተስፋ ያረጋ በቅርቡ በነዳጅ ላይ የተስተዋለውን ከፍተኛ ዋጋ ጭማሪ ከትራንስፖርት አገልግሎት በተጨማሪም በሌሎች አገልግሎቶችና አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ገልጸዋል። የነዳጅ አቅርቦትና ቁጥጥር ትኩረት ሊሰጠው እንደሚገባም አክለዋል። በአሶሳ ከተማ የተስተዋለውን የነዳጅ ዋጋ ጭማሪን በተመለከተ ከክልሉ የንግድና ገበያ ልማት ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነውን ጥረት ለዛሬው አልሰመረም። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው እንዳመለከቱት የመካከለኛው ምስራቅ ቀውስ ሳቢያ የነዳጅ አቅርቦትን መቀነሱን ጠቅሰው የነዳጅ ማደያዎችና ከፋፋዮች እንዲሁም ተጠቃሚዎች ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት እንዲጠቀሙ አሳስበዋል። የቤንሻንጉል ጉሙዝ ክልል ርዕሰ አስተዳደር አቶ አሻድሊ ሀሰን በአሶሳ ከተማ ውስጥ የሚገኙ ነዳጅ ማደያ ባለቤቶች ጋር ባደረጉት ምክክር በክልሉ የነዳጅ ፍላጎትና አቅርቦት አለመጣጣም መፈጠሩን አመልክተዋል። በተጨማሪም በነዳጅ ማደያዎችና ሌሎች ባለድርሻ የተባሉ አካላት በኩል የሚታዩ ህገወጥ አካሄዶች በአፋጣኝ ሊታረሙ ይገባል ሲሉ በማህበራዊ ትስስር ገጽ አሳውቀዋል። በክልሉ የነዳጅ አቅርቦት ችግር እስኪፈታ ለህዝብ ትራንስፖርትና የፕሮጀክት ስራዎች ቅድሚያ እንደሚሰጥ ጠቁመዋል። ፓርላማው ምልዓተ ጉባኤ ማሟላት ባለመቻሉ መደበኛ ስብሰባውን ሳያካሄድ ቀረ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ሊያካሄድ የነበረው መደበኛ ስብሰባ የፓርላማ አባላት ምልዓተ ጉባኤ ሳያሟላ በመቅረቱ ለመሰረዝ ተገደደ። ምክር ቤቱ ውሳኔውን ከማስተላለፉ አስቀድሞ የፓርላማው ሰራተኞች ዝግ ስብሰባ እንደሚደረግ በመግለጽ ጋዜጠኞችን ከስብሰባው አዳራሽ እንዲወጡ አድርገዋል። መደበኛ ስብሰባዎችን ዘውትር ማክሰኞና ሐሙስ የሚያካሂደው የህዝብ ተወካዮች ምክር ቤት መጋቢት 10 2018 ዓ.ም በስድስት ጉዳዮች ላይ ለመወያየት አጀንዳ ይዞ ነበር። ከአጀንዳዎቹ አራቱ የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት ጋር ያደረጋቸው የብድር ስምምነቶች የሚመለከቱ ናቸው። ፓርላማው ስብሰባውን በአጀንዳነት የያዘው ሌላው ጉዳይ ላለፉት 12 ዓመታት በስራ ላይ የቆየውን የጉምሩክ አዋጅ ማሻሻያ ተመልክቶ ጉዳዩን ለሚመለከተው ቋሚ ኮሚቴ መምራት ነበር።
ሆኖም ከዚህ ቀደም እምብዛም ባልተለመደ መልኩ ፓርላማው ምልአተ ጉባኤ አልተሟላም በሚል ምክንያት መደበኛ ስብሰባውን ሳያካሂድ ቀርቷል። 4 የፓርላማ አባላት ይኸው ምክንያት በህዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊዎች በኩል እንደተነገራቸው ገልጸዋል። ምልአተ ጉባኤው ካልተሟላባቸው ምክንያቶች አንዱ ለእረፍት ወደ ምርጫ ክልላቸው የሄዱ የህዝብ ተወካዮች ምክር ቤት አባላት በጊዜ ባለመመለሳቸው መሆኑን ከጽህፈት ቤቱ እንደተረዱ የፓርላማ አባላቱ ተናግረዋል። የፌዴራል ጠቅላይ ፍርድ ቤት ዶክተር ሲሳይ አውግቸው በዋስ እንዲለቀቁ ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ዛሬ ውድቅ አደረገ። የካቲት 16 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት በ100 ሺህ ብር ዋስትና እንዲፈቱ ብይን የሰጠ ቢሆንም በወቅቱ ከማረሚያ ቤት ሲወጡ በፖሊስ ቁጥጥር ስር መዋላቸው ይታወሳል። ይህንን ተከትሎ የዋስትና ጉዳያቸውን ሲከታተሉ መቆየታቸውን የገለጹት የተከሳሹ ጠበቃ የፌዴራሉ ጠቅላይ ፍርድ ቤት የስር ፍርድ ቤቱን ውሳኔ በመሻር የዋስትና መብታቸውን ዛሬ አግዶታል ብለዋል። ከዚሁ የክስ መዝገብ ጋር በተያያዘ በእስር ላይ የሚገኙት ገነት አስማማውና መስከረም አበራ እንዲሁም በሌላኛው መዝገብ ተመሳሳይ የሽብር ክስ የተመሰረተባቸው አቶ ዮሐንስ ቧያሌው በጠና ህመም ላይ መሆናቸውን ጠበቃቸው ገልጸዋል። ከ2 ዓመታት በፊት በአማራ ክልል ከተከሰተ ግጭት ጋር በተያያዘ በእነ ዶክተር ወንደሰን አሰፋና የክስ መዝገብ በሽብር ወንጀል የተከሰሱት ዶክተር ሲሳይ አውግቸው ከዚህ በፊት በነበረ የችሎት ሂደት የዋስትና መብት የሚከለክለው የተከሰሱበት አንቀጽ ተሻሽሎላቸው ነበር። ይህንን ተከትለው ጉዳዩን ሲከታተል የቆየው የፌዴራል ከፍተኛ ፍርድ ቤት 3ኛ ምድብ ጸረ ሽብርና ህገ መንግስታዊ ችሎት የካቲት 16 ቀን 2018 ዓ.ም በ100 ሺህ ብር ዋስትና ከእስር እንዲፈቱ ብይን መስጠቱ ይታወሳል። ይህ የፌዴራሉ ከፍተኛ ፍርድ ቤት ውሳኔ ከተሰጠ ከ2 ቀናት በኋላ ግን ተከሳሹ ከቅሊንጦ ማረሚያ ቤት ሲወጡ በፖሊስ ቁጥጥር ስር ዋሉ መባሉ በወቅቱ መነጋገሪያ ሆኖ ሰንብቷል። የተከሳሽ ጠበቆች ዶክተር ሲሳይ የተከሰሱበት አንቀጽ ዋስትና መጠየቅ ወደማያስከለክል መዞሩ አዲስ ነገር ተከስቷል በሚል ይህንኑ ለፍርድ ቤት በጽሁፍ አስገብተው እንደነበር ከተከሳሽ ጠበቆች መካከል አንዱ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ተናግረዋል። ጠበቃው እንደገለጹት የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት የስር ፍርድ ቤት አሳልፎት የነበረውን ዋስትና መብት ሽሮታል። በሽብር ወንጀል የተከሰሱት ዶክተር ሲሳይ አውግቸው ከዚህ በፊት በነበረው ችሎት ሂደት የዋስትና መብት የሚከለክለው የተከሰሱበት አንቀጽ ተሻሽሎላቸው ነበር። በዚሁ መዝገብ ስር ተከሰው በእስር ላይ የሚገኙት ገነት አስማማውና መስከረም አበራ እንዲሁም በሌላኛው የክስ መዝገብ ግን ተመሳሳይ የሽብር ክስ የቀረበባቸው የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቧያሌው በጠና ህመም ላይ መሆናቸውን ጠበቃቸው ሰለሞን ገዛኸኝ ነግረውናል። በ2015 ዓ.ም በእነ ዶክተር ወንደሰን አሰፋ መዝገብ ስር ከተከሰሱት 51 ሰዎች መካከል አንድ የሆኑ ዶክተር ሲሳይ አውግቸው የፌዴራል መንግስቱን ስልጣን በኃይል ለመቆጣጠር የሽብር ድርጊት ፈጽመዋል የሚል ክስ ቀርቦባቸው ጉዳያቸውን በጊዜ ቀጠሮ ማረሚያ ቤት ሆነው መከታተል ከጀመሩ 3 ዓመታት ሊሞላቸው ወራቶች ይቀራሉ። ፕሬዝዳንት ግብጽ አልሲሲ አቡዳቢ ገብተዋል። አልሲሲ ግብጽ የኤምሬትስን ደህንነትና የግዛት አንድነት ለመጠበቅ ከጎኗ መሆኗን ገለጹ። የተባበሩት አረብ ኤምሬትስ ፕሬዝዳንት ክቡር ሼህ መሐመድ ቢን ዛይድ አልናህያንና የግብጽ አቻቸው ክቡር አብዱልፈታህ አልሲሲ ዛሬ በአቡዳቢ ተገናኝተው በሁለት ሀገራት ስትራቴጂካዊ ግንኙነት ዙሪያ ሰፊ ውይይት አድርገዋል። መሪዎቹ በዋናነት በሁለት ሀገራት መካከል ያለውን የኢኮኖሚና የልማት ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። ይህም የሁለቱን ሀገራት ህዝቦች የጋራ ተጠቃሚነት የሚያረጋግጥና ቅድሚያ የሚሰጣቸውን የልማት ግቦች የሚያሳካ መሆኑ ተገልጿል። በመካከለኛው ምስራቅ የተባባሰ የመጣው ወታደራዊ ውጥረት የውይይቱ ዋነኛ አጀንዳ ነበር። ፕሬዝዳንት አልሲሲ በቅርቡ በኢራን አማካኝነት በተባበሩት አረብ ኤምሬትስ እና በሌሎች የጎረቤት ሀገራት ላይ የተፈጸመውን ጥቃት በጽኑ ኮንነዋል። ይህ ጥቃት የሀገራትን ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ነው ያሉት ፕሬዝዳንቱ ግብጽ የኤምሬትስን ደህንነትና የግዛት አንድነት ለመጠበቅ ከጎኗ መሆኗን በድጋሚ አረጋግጠዋል። ሁለቱ መሪዎች በቀጠናው ያለውን ውጥረት በአስቸኳይ ለማርገብና አለመግባባቶችን በዲፕሎማሲያዊ መንገድ ለመፍታት መስራት እንደሚገባ አጽንኦት ሰጥተዋል። ይህም በቀጠናው ዘላቂ ሰላምና መረጋጋትን ለማስፈን ብቸኛው አማራጭ መሆኑን ገልጸዋል። በመጨረሻ መሪዎቹ የእንኳን አደረሳችሁ መልእክት የተለዋወጡ ሲሆን በውይይቱ ላይ የፕሬዝዳንታዊ ጽህፈት ቤት ልዩ ጉዳዮች ምክትል ሊቀመንበር ሼክ ሐምዳን ቢን መሐመድ ቢን ዛይድ እና ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።